ብስሚላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሱረቱል ኢንሺቃቅ 25 አያዎች አሏት። መካን የወረደችው ስለ ቂያማ ከሚያወሩ ስራዎች ናት። በጣም አስፈሪ ከሚባሉት ስራዎች ነች። አላህ እንግዲህ በቂያማ ቀን መልካም ከሚገጥማቸው ያደርገንና እስቲ ዛሬ እሷን እናያለን ኢንሻአላህ። ኢዘ ሰማኡ እንሸቀት፣ ሰማይ በተቀደደች ጊዜ፣ ስንጥቅ ባለች ጊዜ አለ እና እንግዲህ አላህ እዚህ ጋር ሲምል አሁን መሐላ ነው። እዚህ አካባቢ ያሉ ስራዎች በአብዛኛው መሐላ ናቸው። እንግዲህ መሐላ ምክንያቱ ምንድነው? እኛ በእነዚህ ነገር ላይ ያለን እምነት ደካማ ነው መሆኑን ነው። ቂያማ ላይ ያለ መድከሙ በጣም የደከመ እምነት ስላለን አላህ ነገሩ ለማጠንከር አንክሮ ለመስጠት ብሎ በመሐላ ላይ ይነግረናል እንጂ እምነት ቢኖረን ኖሮ ያለ መሐላ ላይ ይነግረን ነበር። ግን እምነታችን ደካማ ስለሆነ ጠንከር አድርጎ ይነግረናል እና ሰማይ በምትሰነጠቅ ጊዜ ያለውን ሁኔታ ራሱ በጊዜው የሚከሰተውን ነገር አሁን አስፈሪ አድርጎ የሚነግረን እምነታችንን እንድንጨምር ነው ማለት ነው። ስዕላዊ መግለጫ ነው እየነገረን ያለው። ሰማይ በተቀደደች ጊዜ አለ ወአዲነት ሊረቢሃ ወሑቀት፣ ለጌታዋም ፈቀደች። ሁቀት ደግሞ የተገባት ናት። ይህንን ለማድረግም በጣም የተገባት ምን ማለት ነው? እሷ የአላህን ትእዛዝ ነው የምትጠብቀው ለመሰንጠቅ ማለት ነው። አላህ ነው ቆይ እያለ የሚያቆያት እንጂ እሷ ልክ ይሄ አሁን አንድ ሰራተኛ ኖሮን ሰራተኛችን ለምሳሌ የእኛን ትእዛዝ ለመፈጸም በጣም በጉጉት ሲጠብቀን ማለት ነው። አዘነው የሚያዘገያለ፣ አዘነው ይሰራል። ይሄ ግን ካሁን አዘዙኝ ብሎ በተጠንቀቅ የሚጠብቃት እንደዛ ነች። ትእዛዙን እየጠበቀች ያለችው ለመሰንጠቅ እና አላህ እያቆያት እንጂ እሷ በጣም ይህንን ነገር ለማድረግ እየጠበቀች ነው። የጌታዋን ትእዛዝ እየጠበቀች ነው። ወኢዘል አርዱ ሙደት አለ፣ መሬትም በተለጠጠች ጊዜ፣ በተዘረጋች ጊዜ። ይሄ ደግሞ ምን ማለት ነው? ምድር ላይ ያሉት ነገሮች በሙሉ ይወገዳሉ። ተራራ ብትሉ፣ ህንፃ ብትሉ ሁሉ ነገር ተወግዶ ሜዳ በምትሆን ጊዜ፣ ለጥ በምትል ጊዜ ማለት ነው። አሁንም የቂያማን አስፈሪነት እየነገር ነው። በዚህን ጊዜ ምን አልቀት ማ ፊሃ ወተኸለት፣ መሬት ደግሞ ያ ብቻ አይደለም፣ ይሄ መለጠጧ ብቻ አይደለም። ወአልቀት ማ ፊሃ፣ በውስጡ ያለውንም ባወጣች ጊዜ፣ ወተኸለት፣ ባዶ በሆነች ጊዜ። እንግዲህ ውስጡ ያሉት ነገሮች ማለት የሞተ ሰው ይወጣል። ውስጥ ያሉት ነገሮች ዛሬ የምንጋደልባቸው ማዕድናቶች ይወጣሉ። ያን ጊዜ በጣም ይረክሳሉ ማለት ነው። ማንም ሰው እየረገጣቸው ያልፋል ማለት ነው። ዛሬ የሚያጋድሉን እርስ በርስ የሚያባሉን ማለት ነው። ያን ጊዜ እንግዲህ ይህም በሚሆን ጊዜ ወአዚነት ሊረቢሃ ወሑቀት፣ አሁንም ለጌታዋ አለች፣ ታዘዘች። ወሑቀት ደግሞ የተገባት ናት ይህንን ለማድረግ። የአዩሃል ኢንሳን፣ እንዲህ አሁን ይህን ሁሉ ነግሮን ዝም አለን። የሚቀጥለውን ነገር ሳይነግረን ምን ነው የሚሆነው ነገር ስለምናውቀው ሙሉት አለን እና ከዛ ስለኛ ነገረን። ለዚህ ነገር እየተዘጋጀን ነው አይደለም ነው እንድናስብ። ያ አዩሃል ኢንሳን፣ እናንተ ሰዎች ሆይ፣ ኢነከ፣ እናንተ በእርግጥም፣ ካዲሑን፣ ኢነከ ወይም አንተ፣ ቀጥታ እያናገረን ማለት ነው። ካዲሑን ለፊነህ፣ ኢላ ረቢክ፣ ወደ ጌታህ፣ ከድሓን መልፋት፣ በጣም መልፋት ትለፋለህ። ፈሙላቂ፣ ከዚህ ሁሉ ልፋት በኋላ ደግሞ ፈ ማለት ወዲያው መሆኑን ለመግለጽ ወይም ደግሞ ከዚያ በኋላ ሙላቂሂ ታገኘዋለህ። ይህ የሚለው ወደ አላህ ይመለሳል። አላህን ትገናኘዋለህ። ከልፋት በኋላ ስለምትገናኘው ልፋትህን አስተካከል ማለት ኢነከ ብሎ ፊት ለፊት የነገረን አላህ ፊት ለፊት እያንዳንዳችን እኔንም እናንተንም ሁላችንም ልፋን አሁን ዱንያ ላይ በሚለፉ ነገሮች እንለፋለን። ያም ያልፋን ነገር ግን አላህን ስለምንገናኝ አላህን ስንገናኝ የሚያሳፍረን መልፋት ነው የምንለፋው ወይስ የማያሳፍረን መልፋት ነው? ይህን መልሱን እያንዳንዳችን ለራሳችን የምንመልሰው ነው። ፈሙላቂ የሚለው መገናኘታችን እርግጥ መሆኑን ነው የሚገልጸው። አንደኛ ሙላቂ እና ሀ የሚሉት በአረብኛ ናሁ ላይ ሙዳፍና ሙዳፍ ኢለይህ የሚባል ነገር አለ። ሁለቱ ቃላቶች ተያይዘው ነው ሙላቂና ሂ ወደ አላህ ተሚራ ማለት ነው። እነዚህ ይህ የሚያሳየው ምንድነው? መገናኘቱ እርግጥ ነው አለ። ለዚህም ደግሞ ማረጋገጫው እርግጥ መሆኑን ለማረጋገጫው ምን አለ? ቀጠልና ተገናኝተን ካለ በኋላ ያለውን ነገር ማውራት ጀመረ። አማመኑት የኪታበሁ ቢየሚኒህ አለ፣ በቀኝ እጁ መጽሐፉ የተሰጠው ሰው አለ። አሁን ተገናኘን፣ ወሰደን፣ ቀጥታ ማለት ነው። ትገናኙታላችሁ አለንና አኼራ ወሰደንና አኼራ ላይ የሚከሰተውን ነገርን በቀኝ እጁ ያኔ የሥራ መዝገቡ መጽሐፉ ማለት የሥራ መዝገቡ ዛሬ ስራው ተመዝግቦ የተቀመጠበት እያንዳንዱ ቀን ልፋት ላይ ትለፋላችሁ ያለን ነገር በስራ ላይ የምናሳልፈው ያ ሁሉ ልፋታችን ተመዝግቦ ያኛውን የሥራ መዝገብ በቀኝ እጁ የተሰጠው ሰው ፈሰውፈ ዩሐሰቡ ሒሳበን የሲራ፣ በእርግጥም ቀላል የሆነ ምርመራ ይደረግበታል። ምርመራው ቀላል ነው ማለት ምን ማለት ነው? አይሻል
ነቢዩ ሰለላሁ ዐለይሂ ወሰለም ምን ሲሉ ሰማች? የቂያማ ቀን የሚመረመር ሰው ወዮለት ሲሉ ሰማች። እሳችን አይሻ ምን አለች? እንዴ ፈሰውፈ ዩሐሰቡ ሒሳበ የሲራ ይላል እንዴ ቀለል ያለ ምርመራ ይመረመራል ይላል አይደል እንዴ ስትላቸው፣ እሱ እኮ ማለት እንዲሁ በቃ ታይቶ ለፍለፍ ይባላል ማለት ነው እንጂ ይመረመራል ማለት አይደለም አሏት። በቀላሉ ነው ማለት ነው። በቃ አይ ችግር የለውም ያንተ ተብሎ እለፍ ነው እንጂ የሚባለው ምርመራ ውስጥ ግን ከተገባ ይሄ እያንዳንዱ ስራው መታየት ከተጀመረ ግን አለቀለት ብለዋል። ስለዚህ አላህ ምርመራቸው ቀላል ከሆኑት ያድርገንና ይሄ ማለት አሁን እዚህ ከፈሰ ሂሳብ እየሰራ ማለት በቃ አንተ ችግር የለም እለፍለፍ ነው የሚባለው። መጽሐፉ ተሰጥቶት እለፍለፍ ይባላል፣ በቀላሉ ይታለፋል እያለን ነው። ወየንቀሊቡ ኢላ አህሊሂ መስሩራ፣ ይህም በመደረጉ ምክንያት ደግሞ በደስታ ወደ ቤተሰቦቹ ይሄዳል። ይመለስና ምን ይላል? ወደ ቤተሰቦቹ ይመለሳል። ወደ በቤተሰቦቹ ሄዶ ደስታውን ይገልጻል። በቀኝ እጁ ተሰጥቶታል። ምርመራው ቀላል ነው። አላህ ከእንደዚህ አይነት ሰው ያድርገን። ከዛ ደግሞ ሁለተኛውን እንግዲህ እነዚህ አንደኛዎቹ ህዝቦች ናቸው አኼራ ላይ ወሰደን እና በቀኝ እጃቸው የሚሰጣቸዋለን። ቀጥልና እማመኑት ኪታበሁ ወራአ ظهሪ፣ ሌላኛው በጀርባ በኩል ግን የሚሰጠው የሥራ መዝገቡ በጀርባ በኩል የሚሰጠው ሰው ፈሰውፈ የድዑ ሱቡራ፣ ወይ ጥፋቴ ብሎ ይጠራል። ምን ሆኜ ነው? ወይኔ ጥፋቴ ከሰርኩኝ፣ በጣም በቃ የማይለው ነገር የለም። እዚህ አሁን ምድር ላይ የሆነ ነገር ሲደርስብን እንዴት ነው የምንሆነው? በቃ ጭንቅላቱን ይዛል። ጥፋቴ ወይ ጥፋቴ እያለ ይጮሃል ማለት ነው። ወየስላ ሰዒራ፣ መጮሁ ደግሞ ምንም ለምንድን ነው? የተጋመች እሳት ውስጥ ይከተታል። አላህ ይጠብቀን። የተጋመች እሳት ውስጥ ይከተታል። ኢነሁ ካነ ፊ አህሊ መስሩራ፣ እሱ ግን ለምንድን ነው እንደዚህ ነው? እዚህ በዱንያ ላይ ያለ ካነ ነበረ ማለት ኢነሁ፣ እሱ በእርግጥም ነበረ ፊ አህሊ፣ በቤተሰቦቹ መስሩራ፣ የተደሳሰተ ነበረ። ምንድን ነው በዱንያ ላይ መደሳሰት ማለት? ያሾፍ ነበረ፣ በሙስሊሞች ላይ ያሾፍ ነበር። እንደ እንትን ማለት እነዚህ ሙስሊሞች እኮ ጅሎች ናቸው እያለ በቃ ቁርአኑ ሲመጣለት በቁርአኑ ያሾፍ ነበረ። ያኛው እንግዲህ የቅድሙ ሂሳበ የሲራው ምን አለን? እዛ አኼራ ላይ ይደሰታል አለን። ይሄኛው ግን ዱንያ ላይ ነበር ተደሳሳች ማለት ነው። ያኛው እንግዲህ ስለዚህ አኼራ ነው መደሰት የምንፈልገው፣ ዱንያ ነው መደሰት የምንፈልገው የምንለውን እኛንን ነው የዱንያውን እንደ ደስታ ከተቆጠረ ማለት ነው። ግን በራሱ ሰውየው እንደሚደሰት አድርጎ አስቦ እዚህ ላይ ዱንያ ላይ ያሾፍ ይቀልድ ነበርና ይደሳሰት ይሳሳቅ ይጫጫህ ስለነበረ ኢነሁ ካነ ፊ አህሊሂ መስሩራ፣ እሱ በዱንያ ላይ ያለ ከቤተሰቦቹ ጋር ይደሳሰት ነበር። በነብዩ ላይ አሾፎ ተሰባስበው እንዲህ እኮ አለው እንዲህ ተባባልን እያሉ ያሾፉ ነበር። አሁንም አንዳንድ ሰዎች ተሰባስበው ሙስሊሞች ላይ በሚያደርጉት ነገር ይቀላለዳል። ሙስሊሞቹ እንዲህ ናቸው እያሉ የሚሿሿፉት የሚሳሳቁት ነገር አለ እና አላህ ይጠብቀንና አኼራ ላይ ከሚደሰቱት ያድርገን። ከዛ ኢነሁ ظن አለ የሁር፣ ይህ የሚደሳሰትበት ምክንያት ደግሞ ከዚህ በኋላ ህይወት አለ ብሎ አያስብም። እመለሳለሁ አላህን እገናኛለሁ ብሎ አያስብም ነበረ። ለዛ ነበረ እዚሁ ነው የሚያልቀው ህይወት፣ እዚህ መጨናነቅ አልፈልግም፣ እዚህ እንደፈለግኩ ሆናለሁ ይል ነበረ። አላህ ይጠብቀን። ቀጥልና በላ አይደለም፣ እሱ እንዳለው ግን አይደለም። ኢነ ረበሁ ካነ ቢሂ በሲራ፣ እርግጥም ኢነ ማለት በጣም አንክሮ መስጫናት። ኢነ ረበሁ ጌታው በእርግጥም ካነ ቢሂ በሱ ላይ ነበረ፣ በሲራ ተመልካች ነበር። ሁልጊዜ አይኑን ነቅሎ አያውቅም። ሁልጊዜ እሱን ይከታተል ነበር። እኛ ባሳለፍነው ሱራ ኢንኩሉ ነፍሲን ለማ ዐለይሃ ሐፊዝ ብለናል። ወሰማኢ ወጣሪቅ ላይ ምን ብለናል? እያንዳንዱ ሰው ምን አድርጎበታል? አላህ የሚቆጣጠረው ነገሩን የሚመዘግበት መላእክት አድርጎበታል። ስለዚህ አላህ ሁልጊዜ እሱን ተመልካች ነበር። ከሱ ላይ አይኑን ነቅሎ አያውቅም። ከማናችንም ላይ አይኑን አይነቅም። የምንሰራውን እያንዳንዱን ስራችንን ይቆጣጠራል። ልክ አሁን እኛ ካሜራ ቢኖርብን እናስበው። ካሜራውን በሄድንበት በምንተኛበት በማንኛውም ቦታ ካሜራ ቢኖርብን እንዴት ነበር ጥንቃቄ የምናደርገው? ልክ እንደዛ አላህ በእያንዳንዱ ሁኔታችን ላይ አላህ አለ። ያንን ታሳቢ አድርገው ነው የምንንቀሳቀሰው አይደለም የሚለው ሁላችንም ለራሳችን የምንጠይቀው ነው ማለት ነው። ፈላ ኡቅሲሙ ቢሸፈቅ አለ አይደለም እምላለሁ፣ በእርግጥም በጣም ከፍ ያለ መሐላን እምላለሁ። ቢሸፈቅ በወጋገን እምላለሁ። ወጋገን ማለት ፀሐይ ልትገባ ስትል ያለች እቺ ቀላ የምትለዋ ማለት ነው። በሱ እምላለሁ አለ። ወለይሊ ወማ ወሰቅ፣ በሌሊትና በሚሰበስበውም ነገር እምላለሁ። ሲጨልም እንግዲህ ቀን ላይ የነበሩት ነገሮችን በሙሉ ስለሚሸፍናቸው በሚሰበስበው ሰብሳቢ በሆነው ሌሊት እምላለሁ አለ። ወልቀመሪ በጨረቃ እምላለሁ፣ የተሰቀ በሞላ ጊዜ አለን፣ ሙሉ በሚሆን ጊዜ እምላለሁ አለን። እነዚህን ሁሉ የሟላ ምንድነው? ለተርከቡና ጠበቀና አን ጠበቅ፣ ከሁኔታ በኋላ ከደረጃ በኋላ ወደ ደረጃ ትሄዳላችሁ፣ ትቀያየራላችሁ። እንግዲህ የማለባቸውን ስናይ ወጋገን ማለት ሊገባ ቀኑ ሊገባ ሲሉ አለው ማለ። ከዛ ሌይል በምትጨልም ጊዜ ማለ፣ ጨረቃ በምትሞላ ጊዜ፣ ይሄ ማለት
እናንተም ከሁኔታ ወደ ሁኔታ ትቀያየራላችሁ። ማለት እናታችን ሆድ ውስጥ ኑጥፋ ነበርን፣ ከዛ አለቃ እንሆናለን፣ ከዛ ሙድጋ እንሆናለን፣ ከዛ ይነፋብናል፣ ከዛ እንወለዳለን፣ ከዛ ቀስ እያለን እንጠነክራለን፣ እናድጋለን፣ ከዛ ደግሞ እናረጃለን፣ እንደገና እንደክማለን፣ እንሞታለን። ስለዚህ ይህን ሁሉ ደረጃ ማለፋችሁ ምን ያሳያል? ነገ እንደገና እንደምትቀሰቀሱ፣ ከዛ ከሞተ ነገር አምጥቼ ወደ ህይወት ወሰድኳችሁ፣ እንደገና ገላችኋለሁ፣ እንደገና ወደ ህይወት አመጣችኋለሁ። ይህን እያያችሁ ነገ እንደምትመለሱ እወቁ ሊለን ፈልጎ ለተረከቡን ጠበቀና አንጠበቀ ከደረጃ ከሆነ ሁኔታ ወደ ሁኔታ ትሸጋገራላችሁ፣ ትለዋወጣላችሁ አለን። ይህ ሁሉ ታዲያ ነገ እንደምትመለሱ በዚህ አይነት መልኩ እያስረዳኋችሁ ፈማ ለሁም ላ ዩሚኑን፣ ለምንድን ነው የማያምኑት? የማያምኑበት ምክንያት ምንድን ነው? ይሄ ሁሉ በሆነበት ሁኔታ ወኢዛ ቁሪዐ ዐለይሂም አልቁርአኑ ላ የስጁዱን፣ ቁርአን በተቀራባቸው ጊዜ የማይሰግዱት እጅ የማይሰጡት ለምንድን ነው? ለዚህ ለቁርአኑ መልስ የማይሰጡት ለአላህ የማይተናነሱት በሚቀራባቸው ጊዜ ለምንድን ነው አለ። በሊለዚነ ከፈሩ ዩከዚቡን፣ ነገር ግን የካዱ ሰዎች እንደውም ያስተባብላሉ። ይህ ሁሉ ነገርም ተነግሯቸው ይህ ሁሉ እንደሚሆን አላህ በዚህ መልኩ አስረድቷቸውም ግን ይክዳሉ፣ ያስተባብላሉ አለ። ወላሁ አዕለሙ ቢማ ዩዕሊኑን፣ አላህ ደግሞ ለመካዳቸው ምክንያት የሆነ በውስጣቸው የደበቁትን ነገር ያውቃል። ውስጣቸው እነሱ መሸፈኛ ብለው ባሰቡት ነገር የሸፈኑትን ነገር አላህ ያውቃል፣ ሁሉንም ያውቃል። ፈበሽርሁም ቢዐዛቢን አሊም፣ በአሳማሚ ቅጣት አበስራቸው አለ። ኢለለዚነ አመኑ፣ ማን ሲቀር? ያመኑ ሰዎች ሲቀር። ወአሚሉ ሷሊሓት፣ አምነው ብቻ ደግሞ ሳይሆን መልካም ስራ የሰሩ። ለሁም አጅሩን፣ ለነሱ አጅሩን ምንዳ አላቸው። ገይሩ መምኑን፣ የማትቋረጥ የሆነች ምንዳ አለላቸው አለ። አላህ እንግዲህ ከሚጠቀሙት ያድርገን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።